በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የኪዳነ ምሕረት የአስራት የቃል ኪዳን ልጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች እንደምታውቁት የካቲት 9 ቀን ታላቁ አብይ ጾም ይገባል። ስለዚህ አብይ ጾምን ታሳቢ በማድረግ የካቲት 8 ቀን እሁድ የንስሐና የቄደር መርሃ ግብር በጎሮ ኪዳነ ምሕረት ቤተክርስቲያን አዘጋጅተናል። በትንቢተ ኢዮኤል በምዕራፍ 1 ቁጥር 14 ላይ ጾምን ቀድሱ ጉባኤውንም አውጁ ተብሎ ተጽፏል። ስለዚህ ጾሙን በንስሐ ለመቀደስ እንዲሁም ደግሞ እኛ በጾሙ በንስሐ እንድንቀደስ እግዚአብሔር አምላካችን አዞናል። ስለዚህ ጎሮ ኪዳነ ምሕረት መታችሁ ንስሐ መግባት ቄደር መጠመቅ ትችላላችሁ። በተለይ በተደጋጋሚ በኃጢአት እየወደቃችሁ ተስፋ የቆረጣችሁ ንስሐ መግባት ያቃታችሁ እንዲሁም ደግሞ ንስሐ ገብታችሁ የቄደሩን እድል ያላገኛችሁ እንዲሁም ደግሞ ለመጀመሪያ ጊዜ ንስሐ ለመግባት ቄደር ለመጠመቅ የምትመጡ ማንኛውም ኦርቶዶክሳውያን በጎሮ ኪዳነ ምሕረት እሁድ ከጧቱ 2 ሰዓት ጀምሮ አገልግሎቱ ይሰጣል። ስለዚህ መታችሁ ይሄንን ነፍሳችሁን የምታድኑበት ከእግዚአብሔር የምትታረቁበት ሰማያዊ እርቅ የምታወርዱበት ንስሐ ገብታችሁ ኃጢአታችሁን አራግፋችሁ የነፍስ ነፃነት አግኝታችሁ የምትሄዱበትን አገልግሎት ስላዘጋጀን መታችሁ አገልግሎቱን እንድታገኙ ቅድስት ቤተክርስቲያን ጥሪዋን ታስተላልፋለች። በተለያየ ኃጢአት የምትፈተኑ ኦርቶዶክሳውያን ለምሳሌ በግል ወሲብም ሊሆን ይችላል፣ በዝሙትም ሊሆን ይችላል፣ ጽንስ በማስወረድም ሊሆን ይችላል። በየትኛውም ኃጢአት የምትፈተኑ ኦርቶዶክሳውያን የእናንተን ችግር፣ ኃጢአት፣ ፈተና፣ መከራ የሚረዱ ካህናት ስላዘጋጀን መታችሁ በነፃ ንስሐ እንድትገቡ የቤተ ክርስቲያኗ ጥሪ ነው። በተለይ አብይ ጾም እንደመሆኑ መጠን አብይ ጾም ከመግባቱ በፊት ንስሐ ገብተን ቄደር ተጠምቀን አብይ ጾምን በጾም በጸሎት በስግደት ብናሳልፍ እግዚአብሔር አምላካችን ጸሎታችንን ልመናችንን ይቀበላል፣ ይሰማል። ብዙ ጊዜ እግዚአብሔር አምላክ ጸሎታችንን የማይሰማው መልስም የማይሰጠው ወይም ደግሞ የሚዘገየው የኛ ኃጢአት እንጂ የእግዚአብሔር ችግር አይደለም። ስለዚህ ኃጢአት በእኛና በእግዚአብሔር መካከል ትልቅ ግርግዳ ይሆናል። ያ የኃጢአት ግርግዳ ደግሞ የሚፈርሰው በንስሐና በንስሐ ብቻ ነው። ስለዚህ ይህንን የአብይ ጾምን እግዚአብሔር የምሕረት የበረከት የረድኤት እንዲያደርግልን ጾማችንን እንዲቀበልልን ጸሎታችንን እንዲቀበልልን እኛ አስቀድመን ንስሐ መግባት ስላለብን መታችሁ ይህንን ታላቅ የንስሐና የቄደር በረከት ተካፍላችሁ የነፍስ ነፃነት አግኝታችሁ እንድትመለሱ ቤተክርስቲያናችን ጥሪዋን ታስተላልፋለች። ስለዚህ ሰዓታችሁን ጠብቃችሁ በጧት መታችሁ አገልግሎቱን አግኝታችሁ እንድትሄዱ መልእክታችንን እናስተላልፋለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። የወለላይቱ እመቤት የድንግል ማርያም በረከት ጸሎት ከሁላችን ጋር ይሁን።